ሰላም ጤና ይስጥልን እንዴት ናችሁ? አርሰናል ለኒውካስሉ ጊማሬሽ የ70 ሚሊዮን ፓውንድ ጥያቄ ለማቅረብ መዘጋጀቱን ቢቢሲ መረጃ ይዞ ወጥቷል። ይሄ በጣም አሪፍ ነገር ነው። አርሰናል ለኒውካስሉ አምበል ከፍ ያለ ገንዘብ ነው ያቀረበው። ነገር ግን በሚዲያዎች እንደሚነገረው ኒውካስል ዩናይትድ ቢያንስ እስከ 80 ሚሊዮን ፓውንድ ድረስ ይፈልጋል። አርሰናል ደግሞ ቋሚ እምነት አለው ወይም ስትራቴጂ ፖሊሲ ያለው ከገመተው ገንዘብ በላይ ለተጫዋች ያለ ማቅረብ። ይሄንን በሞርጋን ሮጀርስ ተመልክተናል። ምናልባት እንቅፋት ሊሆን የሚችለው ጉዳይ ይሄ ነው። ግን አሁን ለኒውካስል ያዘጋጀው የ70 ሚሊዮን ፓውንድ ጥያቄ የዚህን ተጫዋች ዞሮ ወደ አርሰናል ሊያፋጥነው ይችላል የሚሉ መረጃዎችም እንዲወጡ አድርጓል። የብራዚል ብሔራዊ ቡድን ተጫዋች የሆነው ጊማሬሽ ለመድፈኞቹ የዚህ ክረምት የዝውውር ወቅት ዋነኛ ኢላማ ነው። ቀድሞ ሞርጋን ሮጀርስ ነበረ። እሱን በቸልሲ ስለተነጠቀ ቀጣዩ ዋነኛው ኢላማ ጊማሬሽ ሆኗልና የፕሪሚየር ሊጉን ሻምፒዮን ለመቀላቀልም ብራዚላዊው አማካይ ፈቃደኛ ነው። ይሄንን ለክለቡ ማሳውቋል። ኒውካስል የ28 ዓመቱ ተጫዋች በዚህ ክረምት አርሰናል ለመቀላቀል ፍላጎት እንዳለው ያውቃል። ምክንያቱም አስቀድሞ ለክለቡ ተናግሯል። ነገር ግን የሚወጣበት መንገድ በጣም ስሙዝ እንዲሆን ይፈልጋል። የአለፈው ክረምት የዝውውር ወቅት ላይ ኒውካስል ዩናይትድ እና አሌክሳንደር ኢሳቅ የገቡበትን አይነት እንደዛ አይነት ሰጣ ገባ ውስጥ መግባት አይፈልግም። ከክለቡ መውጣት ይፈልጋል። 28 ዓመቱ ነው። ከወራት በኋላ 29 ዓመት ይሞላዋል። በቻምፒየንስ ሊግ መጫወት ይኖርበታል። ዋንጫ የሚያሸንፍ ቡድን ውስጥ መገኘት ይኖርበታል። ደግሞ ደሞዝም አርሰናል ከኒውካስል ዩናይትድ የተሻለ ማቅረብ ይችላል። ይሄንን አሳውቋል ለክለቡ። ግን ደግሞ ሲወጣ በመጥፎ መንገድ ከደጋፊውም ከክለቡ ጋርም በሚያቃቅረው መንገድ መውጣት አይፈልግም። ጠንከር ያለ አቋም ግን አለው። ይሄንንም ለክለቡ አሳውቋልና በቀጣይ አርሰናል ያቀረበው ጥያቄና የኒውካስል ዩናይትድ ፍላጎት የሚጠበቅ ነው። ዛሬ ግን ባምባን ማስፈረሙ በአማካይ ስፍራ ላይ ኒውካስል ዩናይትድ ምናልባት የጊማሬሽን ዝውውር ሊፈቅድ ይችላል። አንዳንዶች ያው ቸልሲ በዚህ ተጫዋች ዝውውር ውስጥ ሊገባ ይችላል የሚል መረጃ ይዘው እየወጡ ነው። ግን ደግሞ ቸልሲን በአውሮፓ ቻምፒየንስ ሊግ የሚጫወት ቡድን አይደለምና በምን አይነት መልኩ ወደ ምዕራብ ለንደን ሊያመራ ይችላል? ለምሳሌ ሞርጋን ሮጀርስ ወደዛ ሲያመራ ገና 23 ዓመቱ ነው። በቀጣይ ዓመታት ቸልሲ በእርግጠኝነት ወደ አውሮፓ ቻምፒየንስ ሊግ የሚመለስ ቡድን ስለሆነ ይጫወታል፣ የመጫወት እድል አለው። ግን ጊማሬሽ 29 ዓመቱ ሆኖ ነው የሚቀጥለውን ዓመት የሚጫወተው። ቀጣይ ክረምት ሲመጣ ለ30 ዓመት ተቃርቦ ነው የሚመጣውና በዚህ ምክንያት በቀጥታ በአውሮፓ ቻምፒየንስ ሊግ የሚሳተፍ ቡድን ውስጥ እየተሰራ ያለ ሳይሆን ዋንጫ በሚቀጥለው ዓመት የሚያመጣ ጠንካራ ቡድን ውስጥ መጫወት ነው የሚፈልገው ከእድሜውም አንጻርና ይህንን ለኒውካስል ዩናይትድ አሳውቋል። የሚጠበቅ ነው የኒውካስል ዩናይትድ መልስ። አርሰናል ለሚያቀርበው ጥያቄ ኒውካስል ዩናይትድ የሚመልሰው መልስ የሚጠበቅ ነው። ይህንን ዝውውር በተመለከተ በቅርብ ቀናት ውስጥ አርሰናልና ኒውካስል የተፋጠነ የተወሰነ መረጃ የመለዋወጥ ነገር እንዳለ መረጃዎች በአንድ በኩል ይወጣሉ። አንዳንድ መረጃዎች ደግሞ ኒውካስል እስካሁን ድረስ ይፋዊ ጥያቄ አርሰናል ባለማቅረቡ ተገርሟል፣ ተበሳጭተዋልም ኃላፊዎች የሚሉ መረጃዎችም ተመልክተናል። እንደውም ኒውካስሎች ትፈልጉታላችሁ ወይ ብለው አርሰናልን ሁሉ ጠይቀዋል የሚሉ አንዳንድ ጭምጭምታዎችንም ስንሰማ ነበረ። አሁን ቢቢሲ ነው መረጃውን ይዞ የወጣው። የ70 ሚሊዮን ፓውንድ ጥያቄ ያቀርባል ለጊማሬሽ። አርሰናል ካለፈው የውድድር ዘመን ሻምፒዮናነት ስኬቱ በኋላ ጠንካራ ስኳድ ለመገንባት ጥራት ያላቸውን ተጫዋቾች ለማስፈረም በዚህ ክረምት እንደሚሞክር የክለቡ ባለቤቶችም ሲናገሩ ሰምተናል። ጆሽ ክሮንኬ ይህንን በተደጋጋሚ ተናግረዋል። አርሰናል ጥራት ያለው 200 ሚሊዮን ፓውንድ እንኳን ከሆነ ስብስቡ ላይ ጥራት የሚያመጣ ከሆነ ያንን እናወጣለን፣ ምንም ችግር የለውም። ግን ክለብ ውስጥ መጥቶ ጥራቱን ከፍ የሚያደርግ ተጫዋች መሆን አለበት ብለው ተናግረዋል። ያው 200 ሚሊዮን ፓውንድ በቀጥታ ያወጣሉ ማለት ላይሆን ይችላል። ግን ደግሞ ባለሀብቶቹ በኩል ያለውን ቁርጠኝነት ግን በደንብ ያሳያል። ቢያንስ ከፍ ያለ ገንዘብ አውጥቶ አርሰናል ተጫዋች ሊያስፈርም እንደሚችል ግምት ያወጣል። ለተጫዋቹ ያንን ያክል ለመክፈል ፍላጎት እንዳለው የሚያሳይ ነውና የአምናው ጥራት ያለው ስብስብ ላይ ተጨማሪ ከፍተኛ ጥራት ያላቸው ተጫዋቾችን በመጨመር ለማጠናከር አሁንም ለትልልቆቹ ክለቦች እንደሚፋለም ማሳየት ነው ዋናው የክለቡ ዓላማ። የሰሜን ለንደኑ ክለብ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ በቸልሲ ተነጥቋል። እንደ ቢቢሲ መረጃ አስቀድሞ አስቶን ቪላ አርሰናል ቸልሲ ሊከፍል ያለውን 117 ሚሊዮን ፓውንድ መክፈል እንደሚፈልግ እና እንደማይፈልግ ወይም ደግሞ ፈቃደኛ ስለመሆኑ ተጠይቆ ነበረ። ከ80 ሚሊዮን ፓውንድ በላይ የመክፈል ፍላጎት እንደሌለው አሳውቋልና በአንድ በኩል የአርሰናል ውሳኔ እየተደነቀ ይገኛል። በአንድ በኩል ደግሞ ዋነኛ ኢላማው ስለሆነ ለምን አያስፈርምም የሚሉ ድምጾችም አሉ። አርሰናል የራሱ የሆነ አካሄድ አለው፣ ያንን ተከትሎ መሄዱ የሚያስመዘግነው ነው የሚሉ እንዳሉ ሁሉ የሚተቹም ስላሉ ማለት ነው። በተመሳሳይ አርሰናል ለጊማሬሽም እንደዚሁ ከፍተኛ የሆነ የተጋነነ ገንዘብ አያወጣም፣ የዋጋ ገደብ አስቀምጧል።
አማካዩን ለማስፈረም ከፍተኛ ፍላጎት ቢኖርም ከተገቢው በላይ ዋጋ ለመክፈል ግን ፍቃደኛ አይደለም። ምናልባት ይሄ አሁንም ብሩኖ ጊማሬሽን እንዳያገኝ ሊያደርገው ይችላል። ለደጋፊዎች በጣም የሚያበሳጭ ነገር ነው፣ የሚያጠራጥር ነገር የለውም። በየትኛውም ዋጋ ክለቡ ቢያስፈርም ደስተኛ ሊሆኑ ይችላሉ፣ በጣም ትልልቅ ተጫዋቾች ከሆኑና ደጋፊዎች ላይ የተወሰነ አሁንም መጥፎ ስሜት ሊፈጥር ይችላል። ግን አሁን ሊያቀርብ በተዘጋጀው 70 ሚሊዮን ፓውንድ ተስማምተው አርሰናልና ኒውካስል ዩናይትድ ተጫዋቹ ወደ ሰሜን ለንደን ካመራ እጅግ ደስ የሚያሰኝ ይሆናል ማለት ነው። በተከላካይ ስፍራ ላይም ኮንሳን ለማስፈረም በዝርዝር ውስጥ አካቷል። የመጀመሪያ ምርጫውም ነው ተብሏል። ያው ጆን ስቶንስንም የማስፈረም ፍላጎት እንዳለው ይታወቃል። ኮንሳን በተመለከተ ግን መድፈኞቹ ወደ ቡድናቸው መቀላቀል ከሚፈልጓቸው ተከላካዮች ዝርዝር ውስጥ ዋነኛው ነው። የኮሞው ያኮቦ ራሞንንም ማስፈረም ይፈልጋል። ይህን ተጫዋች ከብዙ ሌሎች ክለቦች በተለይ ከቼልሲ ጋርም ስሙ ሲያያዝ ሰምተናል። ግን ዝውውሩ የተወሰነ አስቸጋሪ ሊሆን የሚችልበት እድል አለ። አርሰናል ሞርጋን ሮጀርስ ወደ ቼልሲ ካመራ በኋላ አሁንም የማጥቃት ዲፓርትመንቱን የሚያጠናክሩ ተጫዋቾችን በመፈለግ ገበያ ላይ ነው የሚገኘው። የአትሌቲኮ ማድሪዶ ሁሊያን አልቫሬዝ የአርሰናል ዋነኛ የፊት መስመር ላይ ዋነኛው ኢላማ ነው። ግን ደግሞ ተጫዋቹ ባርሴሎና ነውና የሚፈልገው ይሄ ነገሮችን ከባድ ሊያደርግ ይችላል። አትሌቲኮ ማድሪድ ለማድሪድም ለባርሴሎናም ተጫዋቹን መሸጥ አለመፈለጉ ነው ለአርሰናል በጣም አሪፍ ነገር ሊሆን የሚችለው። እና ደግሞ በተደጋጋሚ እንደተባለው ቪክተር ዮኬሬሽ ምናልባት እጁ ላይ እንዳለ በኔ በኩል ቪክተር ዮኬሬሽ ብዙ መስዋዕትነትን ከፍሏል ወደ አርሰናል ለመምጣትና ያ በአርሰናል ደጋፊዎች እጅግ እንዲወደድ አድርጎታል። አሁንም እንዲወጣ አይፈልጉም። ማህበራዊ ትስስር ገጽ ላይ የምመለከተው ኢትዮጵያንም ደጋፊዎች አርሰናል ውጭም ያሉት ሁሊያን አልቫሬዝ ተብሎ ቪክተር ዮኬሬሽን ያንን ሁሉ መስዋዕትነት የከፈለ በዛ ላይ ደግሞ ክለቡን ሻምፒዮን ካደረጉ ተጫዋቾች መካከል አንደኛው የሆነን ተጫዋች አሳልፎ መስጠት የለበትም የሚል አቋም ያላቸው ደጋፊዎችን ተመልክቻለሁ። ቀጣይ እንመለከታለን። ግን ከ125 ሚሊዮን ፓውንድ በላይ ሊያስወጣ ስለሚችል ይሄ ደግሞ የብሪታንያ ክብረ ወሰን ነው የሚሆነው። ኤሌት አንደርሰን 117 ሚሊዮን ፓውንድ ወጥቶበታል። እሱ ብሪታንያዊ የሆነ ተጫዋች ነው፣ ክብረ ወሰን የሆነ ያው አሌክሳንደር ኢሳቅ 125 ሚሊዮን ፓውንድ ስለወጣበት ማለት ነው። ከዚህ ከፍ ያለ ገንዘብ ሊሆን ይችላል። ባርኮላም በአርሰናል ዝርዝር ውስጥ አለ ተብሏል። እናንተ ምን ይሰማችኋል? አስተያየቶቻችሁን አስፍሩልን። በተለይ ደግሞ ለብሩኖ ጊማሬሽ ለማቅረብ የተዘጋጀውን 70 ሚሊዮን ፓውንድ በተመለከተ 28 ዓመቱ ቢሆንም ቀጣይ 29 ዓመቱን ያከብራል። በቀጥታ መጥቶ ግን አርሰናልን ውጤታማ ማድረግ የሚችል የአምናውን ውጤታማነት የሚያስቀጥል ተጫዋች ነውና 2-3 ዓመታትን በሚገባ ከተጫወተና አርሰናል በውጤታማነቱ ከቀጠለ ያው ገንዘቡ ከውጤት ጋር አብሮ የሚመጣ ስለሆነ በጣም ግሩም ዝውውር ሊሆን ይችላል። ከዛ ከ70 ሚሊዮን ፓውንድ ግን የሚሻገር አይመስልም። ለማንኛውም ቀጣይ መረጃዎችን እንጠብቃለን። አመሰግናለሁ።